ሰውየው ልጁን በዚህ ቪዲዮ ውስጥ በጨመረበት ሰዓት ህፃኗ ልጅ ይህን እንደ ጨዋታ ቆጥረው በደስታ ተስቀ ያ ቪዲዮ ግን ለ20 ዓመታት ያህል እዛ ውስጥ ታስራ እንደምትቀር ምስኪኗ አላወቀችም ነበር። ከ20 ረጅም ዓመታት በኋላ ያ ሰውዬ የልጁን ቅሪት መልሶ ለመውሰድ ወደ ትውልድ መንደሩ ተመለሰ። ነገር ግን ወደ ወላጆቹ ቤት በተቃረበበት ቅጽበት ከቪዲዮ ውስጥ የልጅቷ የዋህነት የተሞላበት የልጅነት ድምጽ ሲሰማ ተሰማው። እሱም በድንጋጤ ተውጦ ከዛ ቦታ ሸሸ። ከአንድ ሳምንት በፊት የዚያ ሰው ልጅ ለሰርግ እንደተዘጋጀ ነበር። ለጓደኛው የሰርግ ስጦታ ለመስጠት ወደ አንድ አዋቂ ጠንቋይ ዘንድ ሄደ። ነገር ግን ሁኔታውን በተመለከተ በኋላ ያዋቂው ፊት ወዲያውኑ ተለወጠ። እናንተ ዘንድ ወደ ቤት ያልተመለሰ ሴት ልጅ አለች ወይ ብሎ ጠየቀ። የሰውየው የልብ ትርታ በከፍተኛ ሁኔታ ይጨምር ጀመር። ከባለቤቱ ጋር በድንጋጤ ተያዩ። የባለቤቱን የደነገጠ ፊት ሲመለከት ሁለቱም ስለ አንድ ነገር እያሰሙ እንደሆነ ግልጽ ነበር። ይሄውም ከ10 ዓመታት በፊት በትውልድ መንደራቸው ጥለዋት ስለሄዱት ልጃቸው ነበር። በዛው ቅጽበት አዋቂው ደግሞ እንዲህ አለ፣ ሰርግ ሲደረግ ቤተሰብ ሁሉ መሆን አለበት አለ። ያለበለዚያ ይህ ሰርግ መከራን ይዞባችሁ ይመጣል ሲል ተናገረ። ልጃቸውን በአስቸኳይ ወደ ቤቷ እንዲመልሷት በከፍተኛ ሁኔታ አስጠነቀቃቸው። ሰውየው ግራ ተጋባ። ልጁ ከሞተች 20 ዓመታት አልፏል። እንዴት አድርጎ ነው ወደ ቤት የሚመልሳት? አዋቂው ግን የሞቱትን ሰዎች በስርዓቱ መሸኘት እንዳለባቸውና ቤተሰብ ተሟልቶ ሰርግ እንዲደረግ ነገረው። ወደ ቤት ሲመለሱም ባለቤቱ ልጃችን ከሞተች 20 ዓመት ሆናት፣ እንዴት አድርገን ነው ወደ ቤት የምንመልሳት አለች። ሰውየው ጭንቅላቱን ይዞ ይነቀንቅ ጀመር። የልጃቸው ሰርግ ከሀብታምና ስልጣን ካለው ቤተሰብ ጋር ነበር። እንዲህ ካለ ቤተሰብ ጋር መጋባት ለልጃቸው ትልቅ እድል እንደሆነ ያውቁ ነበር። አዋቂው የሰጠውን ትዕዛዝ ባይቀበሉትም ሁኔታው ግን አስገዳጅ ሆነባቸው። በብዙ ጸጸት ውስጥ ሆነው ልጃቸውን በ7 ዓመቷ ጥለዋት የሄዱበትን ጊዜ አስታወሱ። ያኔ በከተማ ስራ ለመስራት ወስነው ነበር። በገጠር ስራ በጣም አስቸጋሪ ነበር። ሁለት ልጆችን ይዞ መሄድ ደግሞ ለነሱ ሊሸከሙት የማይችሉት ትልቅ ሸክም ነበር። ስለዚህ ከከተማ ውጪ ባለ መሳፈሪያ ላይ ልጃቸውን ትተው የ6 ዓመት ልጃቸውን ብቻ ይዘው ለመሄድ ተስማሙ። የሚንከባከባት ዘመድ ስላልነበረ እሷን የሚጠብቃት ሰው አላገኙም። የዚያን ጊዜ ነበር ይህ ክፉ ሐሳብ የመጣው። ጠባቂ ከሌለ በዚህ ቪዲዮ ውስጥ እንዝጋባት አሉ። ባለቤቱ መጀመሪያ ባትስማማም ወንድ ልጇ እንዳይጎዳባት በሚል በሐሳቡ ተስማማች። በማግስቱ ጠዋት ልብሳቸውን አጭቀው ከልጃቸው ጋር የመደበቂያ ጨዋታ ይጫወቱ ጀመር። አባትየው ህፃኗ ምግብ ካበላት በኋላ እናትየዋ በብዙ እንባ ተሰናበተቻት። ፈጽሞ ሊደረግ የማይገባውን ስራ ሰሩ። ከልጃቸው ጋር በማይገባ መንገድ ተለያዩ። እናትየውም እያስመሰለችም ቢሆን ጥሩ ቦታ አሳይሻለሁ ብላ ከመሬት በታች ባለው ክፍል ውስጥ በዛ አሮጌ ቪዲዮ ውስጥ ልጇን ከተተቻት። በትልቅ ቁልፍም ዘጉባት። ከጥቂት ቆይታ በኋላ ከመሬት በታች ካለው ክፍል እናትየው ብቻዋን ወጣች። ለራሳቸው ጥቅም ሲሉ ልጃቸው ታፍና ተወሰደችብን ብለው ለፖሊስ የሐሰት ሪፖርት አደረጉ። እናትየው ልቧ እንደተሰበረ እያስመሰለች ስታለቅስ ማንም አልጠረጠራቸውም ነበር። 20 ዓመታት በቅጽበት አለፉ። ሰውየው እስከዛሬ ወደ ኋላ ዞር ብሎ ያውቅም። አሁን ግን ለልጁ ሰርግ ሲባል ቤተሰብ መሟላት ስላለበት ብቻ ጫካ ውስጥ ወዳለው ቪዲዮ ተመለሰ። ማንም እንዳይደብቆ የልጁን ቅሪት በቤተሰብ መቃብር ውስጥ ለመቅበር አሰቡ። ነገር ግን ፈጽሞ ያልጠበቁት ነገር ሆነ። ከመሬት በታች ወዳለው ቪዲዮ በዝግታ በተቃረቡበት ሰዓት የልጃቸው የልጅነት ድምጽ በጆሮአቸው ውስጥ አስተጋባ። ቪዲዮ ከተመቻችሁ ላይክ እና ፎሎ በማድረግ ኮሜንት ላይ ባርቱ ያላችሁ ጻፉ።